ክብራትና ክብራን የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎችን እናስቀድም። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ለኮንዶሚኒየም ከተመዘገቡ 1 ሚሊዮን ተመዝጋቢዎች ውስጥ በተለያዩ ምክንያቶች 500,000 ወይም ግማሹ ቁጠባውን ማቋረጡን ገልጸው የቀረው ግማሹ ወይም 500,000 እንደሆነ ተናግረው በ2018 ዓመተ ምህረት ቤት ለመስጠት ጥረት እየተደረገ እንደሚገኝ ተናግረዋል። ከኮንዶሚኒየም ተመዝጋቢዎች በተጨማሪ ሌሎችንም ቤት ፈላጊዎችን የቤት ባለቤት ለማድረግ የከተማ አስተዳደሩ እየሰራ እንደሚገኝም ጨምረው ተናግረዋል። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ከዚህ ቀደም የኮሪደር ስራ ቆሞ በ2018 ዓመተ ምህረት የቤቶች ግንባታ በስፋት ይከናወናል ማለታቸው ይታወሳል። ግንባታ አቅርቦት አሰራርን ቀይረናል። በዚህ የለውጥ ዓመት ውስጥ የህዝባችን ዋንኛና አንዱ መሰረታዊ ጥያቄ ነው ብለን ከለየነው የቤት አቅርቦትና የቤት ፍላጎት አለመጣጣም ጋር ተያይዞ ያለውን ጥያቄ ለመመለስ ጥረቶችን በተለያየ መንገድ ነው እያደረግን ያለነው። ተጨማሪም መንግስት በበጀቱ የሚገነባቸው ለክራይ የሚቀርቡ ቤት መግዛት የማይችሉ ዜጎች ተከራይተው መኖር እንዲችሉ በክራይ የሚቀርቡ ቤቶችን ማቅረብ፣ በክራይም ይሁን በግዢ ልዩ ትኩረት ያልተሰጣቸው ከዚህ በፊት በሀገራችን በተለይም በከተማችን ውስጥ የተዘነጉና ልብ ያልተባሉ የከተማችን ነዋሪዎች የድሃ እየተባሉ የሚጠሩ ወይም ደግሞ የቀድሞ የቀበሌ ቤቶች በራሳቸው ላይ የፈረሰ አቅመ ደካሞች በአንድ ወቅት የአገር ባለውለታ ሆነው ብዙ ጥረት አድርገው አገር ያገለገሉ ነገር ግን በእድሜያቸው መድከም ወይም ደግሞ ለማህበራዊ ችግር በመጋለጣቸው ምክንያት ትኩረት ሊያገኙ የሚገቡትን ተተን በበጎ ፈቃድ ቤት እየገነባን ለነሱ ማቅረብ፣ የፈረሱትን የማደስ የዘመሙ ጎጆዎችን መልሰን የማቆም ስራ ሌላኛው ግቦ ቤት የሚፈልገው ህዝብ ደግሞ 1 ሚሊዮን ይሆናል። በለውጡ ጊዜ የተረከምነው 1 ሚሊዮን አካባቢ የሚሆን አጠቃላይ ምዝገባ ነው። ያ በተለያየ መንገድ ጠርቶ በየጊዜው ባደረግነው ጥረቶች አሁን ወደ ግማሽ ሚሊዮን የሚሆን ህዝብ ቤት እየተጠባበቀ ነው። በራሱ ምክንያት ቁጠባውን ያቋረጠውም ተቀናንሶ ማለት ነው። ስለዚህ አሁንም ይህንን ቁጥር መነሻ አድርገን እንደገና በጋራ መኖሪያ ቤቶችም ያልተመዘገቡትን ቤት ፈላጊዎች ትኩረት አድርገን ስናይ ፍላጎትና አቅርቦቱ እጅግ በጣም የተራራቀ ነው። የቆጠቡ ኮንዶሚኒየም እየቆጠቡ የሚጠብቁን 100% ቆጥበው የሚጠባበቁን በዚህ ዓመት 100,000 ተጀምረዋል። ይደርሳሉ። ሲደርሱ የምናደርገው ቅድሚያ የሚገባቸው በተለይ ደግሞ ቅድሚያ ሰጥቶ እየቆጠቡ ያሉ የህብረተሰብ ክፍሎችን ጭምር ታሳቢ ያደረገ ልማት ኮርፖሬሽን ዋና ዳይሬክተር ኢንጂነር ቶማስ ደበለ ለበርካታ ጊዜ ተመዝግበው እየቆጠቡ ያሉ የቤት ተመዝጋቢዎች በቅድሚያ ይታያሉ ብለዋል። አዲስ አበባ ከተማ አስተዳደር በ2018 በጀት ዓመት ከ100,000 በላይ ቤቶችን ገንብቶ ለኮንዶሚኒየም ቆጣቢዎችና ለቤት ፈላጊዎች ለማስተላለፍ የሚያደርገውን ጥረት አጠናክሮ ቀጥሏል። የተጀመሩ የጋራ መኖሪያ ቤቶች ግንባታ በፍጥነት ማጠናቀቅ በሚቻልበት ሁኔታ ላይ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ውይይት አካሂዷል።